በቁርአን የተረገመችው ሴት። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቅዱስ ቁርአን በዝም ባይጠቅስም በድርጊቷ ምክንያት የመጨረሻውን ማስጠንቀቂያና ቅጣት የነገረላት ሴት ታሪክ አለ። እሷም የአቡ ለሃብ ባለቤት የሆነችው ኡሙ ጀሚል ናት። ታሪኳ የጥላቻን የመጨረሻ ውጤት ያሳያል። ማን ናት? ኡሙ ጀሚል የአቡ ለሃብ ሚስት ነበረች። አቡ ለሃብ ደግሞ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አጎት ሆኖ ሳለ የእስልምና ዋና ተቃዋሚ ከሆኑት አንዱ ነበር። የሴትየዋ ክፋት ኡሙ ጀሚል በገንዘቧና በማኅበረሰባዊ ደረጃ በመታበይ ባለቤቷን በመደገፍ የነቢዩን መልእክት ለማጥፋት ትሠራ ነበር። የእሷ ተቃውሞ የባሏን ጥላቻ በይፋ ከመደገፍም በላይ ነበር። ኡሙ ጀሚል ለነቢዩ ሰለላሁ ዐለይሂ ወሰለም ያላትን ጥላቻ የገለጸችው በግልጽ ስድብ ብቻ አልነበርም፣ ከባድና ተንኮል በተሞላበት ዘዴ ጥቅምም ነበር። በየሌሊቱ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሚያልፉባቸው መንገዶች ላይ ደረቅ እሾሆችንና ቆሻሻዎችን ትበትን ነበር። ዓላማዋም እርሳቸውን ማደናቀፍ፣ ማሳመምና መልእክታቸውን እንዳያስተላለፉ መከላከል ነበር። የነቢዩን ስቃይና የኡሙ ጀሚልን ክፋት ተከትሎ አላህ ሱብሓነሁ ወተዓላ በቁርአን ምላሽ ሰጠ። ሱረቱል መስድ የተባለችው ምዕራፍ ወረደች። አልመስድ ቁርአን ወደ ሚስቱ ተመለከተ። ሚስቱም እንጨት ተሸካሚ ሆና ትከተለዋለች። በአንገቷ ላይ በዘንባባ ሌጦ የሆነ ገመድ አለባት። ይህ የቁርአን ማስጠንቀቂያ የሴትየዋን የዚህ ዓለም ክፋት ከሞት በኋላ ከሚጠብቃት ቅጣት ጋር ያገናኛል። የሰበሰበችው እሾህና ያደረገችው ተንኮል በቂያማ ቀን የራሷ ሸክም ይሆናል። የአንድ ሰው የማኅበራዊ ደረጃ ሀብት ክፋትን ከመኮንን እንደማያድን ነው። በነቢዩ ላይ የደረሰውን ክፋት በመደገፍ የወሰደችው አቋም ነው ይህንን አስከፊ ፍርድ ያመጣባት። የአንድ ሰው የማኅበራዊ ደረጃ ሀብት ክፋትን ከመኮንን እንደማያድን ልታውቁ ይገባል። አስተውሉ። በአጠቃላይ ቁርአን የሰውን ልጅ ባህሪና ተግባር ነው እንጂ የሚረግመው ቁርአን የረገመው ማንኛውንም ከሐዲስ ከሙስሊሞች ላይ ሴራ የሚሸርብ ውሸታምና በአላህ ላይ የሚያጋራ ሰውን እንጂ በስም የተለየች ሰው ግን የለችም። ስለዚህ ቁርአን ባህሪን እንጂ ሰውን አይረግምም ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ።